ቤተሰብ እንኳን ደስ አላችሁ። ደስ የሚል ሰርፕራይዝ አለ ዛሬ። ማናችሁም እንዳትቀሩ። ሰርፕራይዙ ምንድን ነው የምትሉትን እነግራችኋለሁ። ከኔ ጋር ቆዩ ማለት ነው። በመጀመሪያ ሰላም ልበላችሁ። እንዴት ናችሁ ጋይስ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። ስለ ድምፄ መቀየር በጣም ይቅርታ። ትንሽ ነግሬያችኋለሁ አይደለ? አስማ አለብኝና ትንሽ አፍኖኛል። ትናንትና በጣም ብዙዎቻችሁ በነገርኳችሁ መሰረት እስኪ የምታውቁት መድኃኒት ካለ በጣም ነው የሚያፍነኝና በጣም አሞኝ ነበር። ለዛ ነው ሰሞኑ የጠፋሁት ቪዲዮም ያልሰራሁት ምናምን ስላችሁ በጣም ብዙዎቻችሁ እጅግ በሚገርም ሁኔታ ኢቨን በውስጥም በኮመንትም በእናትሽ እኔ አፋር ነኝ የግመል ወተት እናምጣልሽ፣ በእናትሽ እንደዚህ ምናምን በቃ ምንም ያላላችሁ ነገር የለም። በአጋጣሚ ሆኖ የግመል ወተት እኔም ያለሁበት አካባቢ ላይ አለ። በጣም ነው ማመሰግነው። የእውነት እጅግ በጣም ከልብ ነው ማመሰግነው። በጣም ብዙዎቻችሁ በቃ ምን ልበላችሁ፣ ወይኔ ይሄን እንላክልሽ፣ ይሄን እናርግልሽ፣ ነጭ ሽንኩርት ማር እንላክልሽ፣ እኔ ከወሎ ማር ልላክልሽ፣ በቃ ያላላችሁኝ ነገር የለም። የእውነት አሜዚንግ። በጣም ነው መወዳችሁ የእውነት ከልቤ። በቃ ኢትዮጵያዊነት ማለት ይሄ ነው። የእውነት በጣም ነው በቃ የተሰማኝ። አልቅሻለኝ በቃ በደስታ ማለት ነው። እና በጣም ደህና ነኝ አሁን። ትንሽ በጣም ብዙ ደህና ባልሆንም ግን ደህና ነኝ። ሰሞኑ ጥሩ መናገር አልችልም ነበር፣ መተንፈስ ብዙ ያስቸግረኝ ነበር እና አሁን ግን ፈጣሪ ይመስገን ድምፄ ትንሽ ነው እንጂ ማውጣት የማልችለው አሁን በጣም ደህና ነኝ። መተንፈስ እችላለሁ በትንሹ በራሴ ማለት ነው እና ደህና ነኝ እና ከልብ አመሰግናችኋለሁ። የእውነት ከልብ ነው ማመሰግናችሁ። ይህንን ያላችሁኝ እህቶቼ በሙሉ ማለት ነው። በጣም ብዙዎቻችሁ በቃ ምን ልበላችሁ፣ በጣም ብዙ እኔ አፋር ነኝ ምናምን፣ እኔም ያው ቤተሰቦቼ ወደ ሀረር አካባቢ ስላሉ ያው የግመል ወተት እኛ ጋርም አይጠፋም ለማለት ነው። ኤኒዌይስ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ ወዳችኋለሁ። ይህን ያላችሁኝ በሙሉ ማለት ነው እና ደህና ነኝ አሁን ማለት ነው በአጭሩ። ሌላው በሀይሚና በቡራ ጉዳይ፣ ሀይሚና ቡራ አዲስ ነገር አለ ዛሬ። ሰርፕራይዝ አላቸው ጋይዝ፣ ሰርፕራይዝ አላቸው። እርግጠኛ ነኝ ሰላም ወርዷል። በእርግጠኝነት ዛሬ ቡርኬ ተንበርክኮ ሀይሚን ይቅርታ ይጠይቃታል። ትክክለኛውንም በቃ የታገብኛለሽ ወይ ጥያቄ ዛሬ ትጠየቃለች ብዬ አስባለሁ። ሀይሚ ሰርፕራይዝ ነው የምትደረገው። ሀይሚ አታቅም፣ ይህን ፕሮግራም አታቅም። ቡርኬ ነው ሰርፕራይዝ የሚያደርጋት። ከዛሬ በኋላ በእርግጠኝነት አብረው የሚኖሩበትን ጠላታቸውን የሚያሳፍሩበት ጊዜ እንደሚሆን አልጠራጠርም። በእርግጠኝነት ዛሬ የመጨረሻ ታገቢኛለሽ ወይ ብሎ ቀጥታ ወደ ቤቱ ይዟት እንደሚሄድና ለእሷም አስፈላጊውን ለሴትነት ክብሯ የሚሆነውንም ሽማግሌ ለመላክ የሚሰናዳበት ጉዳይ ነው ጊዜ ነው ብዬ አስባለሁ። እንደሰማሁት ከሆነ ቡርኬ ወደ ቡታጀራም ሄዶ ነበረ። ቡታጀራ ነበረ ሰሞኑ ማለት ነው ቡርኬ ማለት ነው። የሀይሚን ግን አላቅም። ቡርኬ ግን ቡታጀራ ነበረ። ሶ ነገሮች ሁሉ በእርግጠኝነት እመኑኝ ይስተካከላሉ። ጠላትም ያፍራል። እነዚህ ልጆች ይለያያሉ ብሎ በጣም ብዙ ሰው እየጠበቀ ነበረ። አይለያዩም ጠላቶች፣ አትደሰቱ። እነሱ እንደውም ይባስ ብለው ዛሬ በሚገርም ሁኔታ ይኸው በቀይ አበባ በቀይ ቀሚስ እንግዲህ መጥተዋል። ሀይሚ በጣም ነው የምታምረው ዛሬ። ቡርኬ ግን ከልቡ ነው የሚወዳት ጋይዝ። አይታችኋል? ይሁት እስኪ ፎቶ ላይ መሀል ላይ ያረኩትን ፎቶ አያችሁት? እንዴት እንደሚያያት ይሁት። ዳር ላይ ያለው ፎቶ ላይ የእውነት እሷ የሴትነት ፈገግታ ነው እንጂ እሱ ግን ይሁት እንዴት እንደሚያያት ማለት ነው። በጣም በመሳሳት በጣም ለእሷ የተለየ ፍቅር እንዳለው በዚህ ማየት ትችላላችሁ። እና አንዳንድ ጊዜ ብዙዎቻችሁ በቃ ከሚለማመጣት ሰው እኮ ይጋጫል። እናት አባቶቻችን እንኳን ሲጣሉ ሲታረቁ ነው እኛን ብዙ ልጆች የወለዱት። እነዚህም ልጆች በሆነ ነገር ይጣላሉ ደግሞ ይታረቃሉ። ሁላችሁም እንደውም ከጎናቸው ሆናችሁ አይዟችሁ በርቱ ብላችሁ ጠላቶቻቸውን ልትከላከሉላቸው እንጂ ይለያዩ ብላችሁ የምትወስኑ ሰዎች ዛሬ ታፍራላችሁ ማለት ነው። እና በጣም ነው ደስ ያለኝ። እንሻላ በቃ ወላ ጾም ሳይገባ ራሱ ለመታረቅ እዚህ ደረጃ መድረሳችሁ በጣም ደስ ብሎኛል። በጣም ደስ ብሎኛል። እንዲሁም ለመላው የእስልምና እምነት ተከታዮች እና እንዲሁም የክርስትና እምነት ተከታዮች አይ ቲንክ ነገ የክርስትና እምነት ተከታዮች ጾም ይገባል። ከዛ ደግሞ ሮብ ወይም ደግሞ ማክሰኞ የእስልምና እምነት ተከታይ ጾም ይገባል እና ሁለቱም ትልልቆች ጾሞች ናቸው የሚገቡት። ይህ ጾም ከመግባቱ በፊት የእነዚህ ልጆች ፍቅር ስላሳየን በጣም ደስ ብሎኛል። ፈጣሪ ይመስገን። እና ከዚህ በኋላ ምንም አይነት ነገር ይፈጠራል የሚል ስጋት አይኖረኝም። ምክንያቱም ይሄ የመጨረሻ ነው ብዬ አስባለሁኝ። እና ሁላችሁም እዚህ ቤት መታችሁ ይህንን ቪዲዮ የምታዩ በሙሉ ፕሊስ ቪዲዮዬን ሙሉ ይውልኝ። ሰሞኑ ትንሽ ስለጠፋሁኝ ቻናሌ በጣም ድክም ብሏል። ያው ማውራት ብዙ አልችልም ነበር፣ ለዛ ነው። እና ያው ታውቃላችሁ ስትታመሙ መተንፈስ ካልቻላችሁ በቃ
ምንም አማራጭ የለም እና ለዛ ነበር። አሁን ግን ደህና ነኝ፣ በጣም ደህና ነኝ። ፈጣሪ የተመሰገነኝ። ከሰሞኑ በጣም አሪፍ ሁኔታ ላይ ነው ያለው። ድምፄ ነው እንጂ የተቀየረው። እና ውዶቼ በጣም ነው የምወዳችሁ። ይሄን ቤት ላይክ፣ ሼር እንዲሁም ሰብስክራይብ አዲስ ከሆናችሁ በማድረግ ተቀላቀሉ። ስፔሻሊ የሀይሚና የቡራ ቤተሰቦች ለምንድነው ሰብስክራይብ የማታደርጉኝ? ሰብስክራይብ አድርጉ። ሰብስክራይብ ትንሽ እስኪ 1 40 ሺህ ያስገቡኝ ውዶቼ፣ 1 40 ሺህ ያስገቡኝ። በቃ ይሄ ነው ልላችሁ የምችለው። ቪዲዮዬን ግን በሁሉም ቦታ ሼር አድርጉልኝ እሺ ጋይስ። ትንሽ እንትን ይበል ይንቀሳቀስልኝ። ትንሽ ቻናሌ ትንሽ ድክምክም ብሏል። ያው እናንተን ነው ማስቸግራችሁ፣ ስፔሻሊ እንደኔው ስደተኛ የሆናችሁ እህቶቼ ማለት ነው። እናንተ ታውቃላችሁ መዳም ቤት ሆነን እንዴት እንደምንሰራ ምናምን ትንሽ ይከብዳል ከህመም ጋራ። በዛ ላይ ረመዳን ሲመጣ ስራ ይበዛል ምናምን። እኔ እንኳን ያው ውስጥ አልሰራም፣ እኔ እንኳን ሹፌር ነኝ፣ ግን ያው ይበዛብኛል። ትላላካላችሁ የሆነ ዕቃ አምጡ ምናምን ታውቃላችሁ። በቃ በጣም ከባድ ነው እና ያው ከዛ ሁሉ መሀል ሆነን ነው ቪዲዮ የምንሰራው እና እናንተ ደግሞ እህቶቻችን እኛንም አበረታቱን። በዚህ ቪዲዮ በትንሹ እኔ 100 ሰብስክራይብ እፈልጋለሁ።